ልጄ የ10 ዓመት ልጁና እኔ በቃ ስራ ውዬ ስመጣ እሱ ገብቶ ሰክሮ ገብቶ ልጄን አበላሽቶብኝ ሄደው ደፈራት። ልጁ እኮ ነች ያልሽኝ አይደል? የራሱ ልጅ ናት። የገዛ ልጁን የደፈረው ማለት ነው? አዎ። እንዴት የስኳር በሽታ አለባት፣ በሽተኛ ናት እና ወታ መስራት ስለማችል እኔ ማስተዳድራት ቤተሰብ ስራ ስለሌለ ስራ አጥ ስለሆንኩኝ እዚህ መጥቼ ግዴታ ስራ መቀጠር ነበረብኝ። መጀመሪያ ስራ ለመቀጠር ደግሞ ከሰውየው ጋር መገናኘት ነበረብኝ። መጥፋት ነው ከሱ መርቄ መጥፋት ነበረ። ግን እሱ አፈላልጎ ህይወቴን ሁሉ አመሰቃቀለው ማለት ልጄን ወሰደብኝ። ልኩን አላቆም ነበረ። በስም ጓደኞቼም ሲያወሩ ምናምን ነገር ይሰማሉ። ለምን እንደሆነ ታውቃለህ? ብዙ ቦታ ብዙ ነገር ስለሚሰራ ጋሼ በሚል ነው ሁሉም ሰው የሚያውቀው። ስለዚህ አንቺም ጋሼ የሚባለው ታውቂያለሽ ማለት ነው? በደንብ ነው የማውቀው። እኔ ደግሞ ሞኬ እንደሆነ አውቃለሁ። ጋሼ ብሎ የሚጠሩት ሰውዬ እሱ እንደሆነ በደንብ ስለማውቅ ነው ወደ እናንተ ጋር የመጣሁት። አዎ ወንጀል እንዳለውም ነግረውኛል። ግን እነሱ አልፎት እስከዛሬ ድረስ እያኖሩ እስከሆነ ድረስ እኔም አይከብደኝም በሚለው እነሱ አልፎት የለ እኔ እንዴት ይከብደኛል እንዴ? ምን ሆናል? በደንብ ነው የሚታወቀው። ወንበዴ ሰፈሩ በቃ የሚፈራ ሰው እኮ ነው። እሱ መጣ። እኔም ራሱ የተሳብኩትን በዛ ነው ማለት መቼም ሴት ልጅ ጀግና ወንድ ትወዳለች። ስለዚህ ሰፈር ላይ ጀግና ስለነበረ በቃ እኔም ከሱ ፍቅር ያዘኝ፣ እሱም እንደዛው። ግን ማለት ምን አይነት ስራ ነው ምናምን ብለው ይጠይቁኛል። ቆንጆ ስራ ነው፣ አሪፍ ደሞዝ ታገኝበታለሽ፣ ህይወትሽን ይቀይርልሻል ምናምን ብዬ እንትን እላታለሁ። ግን ይግደረድራሉ መጀመሪያ ላይ። ማንም በአጭር ጊዜ ውስጥ ገንዘብ ዝም ብሎ የሚሳሰው የለም። ሁሉም ለራሱ ነው የሚኖረው። ማንም ለሰው ብሎ የሚኖር ሰው የለም። ለዛ እኔም ራሴ ማውጣት ስለነበረብኝ በአጭር ጊዜ ገንዘብ ማገኝበት መንገድ እየፈለግኩኝ ነበር። ከዛ አብረን እየኖረን አንደኛ እኔ በእድሜ እንለያያለን። እሱ ትንሽ ከኔ እድሜ ተለቅ ይላል፣ እኔ ትንሽ ነኝ ብያለሁ፣ ተማሪ ነኝ ብያለሁ። በዛን ሰዓት ደግሞ ፍቅር የምንጀምርበት ሰዓት ሳይሆን በቃ ቀጥታ ወደ ትምህርት ቤት የምንሄድበት እንድንማር የሚፈልጉበት ቤተሰቦቼ እኔ እንድማር ነው የሚፈልጉት። ከእሱ ጋር እንደሆን ማንም አይፈልግም ነበር። ወሲብ ከፈጸሙ በኋላ አይወጡም ማለት ድብቅ ካሜራ ይያዝባቸዋል። ድብቅ ካሜራ ከተያዘባቸው በኋላ በቃ እንዴት ብዬ ልንገርህ፣ ወይ አሽሽ ነጋዴ እናደርጋቸዋለን እንዲያዙ። ከጋሼ ጋር ወሲብ ሲፈጽሙ ነው በድብቅ ካሜራ የምትይዟቸው ማለት ነው? ህሊና ይፈቅዱ አይደለም እንጂ ህሊና ቢፈቅድ ኖሮ እንደዚህ አይነት ስራ አላሰራም ነበር። ግን በቃ ህሊና ያልፈቀደም። እንዴት ህሊና ያልፈቀደም ትላልክ? እህት የለክም? ትንሽ እንኳን አታስብም? ነገ ልጅ የሚኖረኝ ምን አይነት ነገር ሊትወርቃልሽ ብለህ እንኳን አታስብም? ሞኬን በደንብ ነው የማውቀው። ሞኬን ያልሽኝ? ጋሼ የሚባለው በመጀመሪያ ደረጃ ከጋሼ ጋር በደንብ ታውቃላችሁ እንዴ? በደንብ የትም ያልሄድኩበት ቦታ የለም፣ እኔን የሚያዳምጠኝ ሰው የለም። ምክንያቱም እሱ በጣም ተፈሪ ነው፣ እጁ ረጅም ነው። ጋሼ ከተባለ ሁሉም ሰው ነው የሚንቀጠቀጥለት። እኔ ደውዬላት አውቃለሁ፣ ግን አይሰራም ስልኳ አይሰራልኝም። እሷ ስትፈልግ ትደውልኛለች። ግን ልጄ እባክሽን ታዩ፣ በቃ እሱ ሰይጣን ነው፣ ህይወታችን አበላሽቶታል። ከዚህ በላይ ደግሞ እንድንሞት ካልፈለግሽ ሞታችን ካለሽ አንቺም መሞት ከሌለብሽ እኔ በቃ ሌላ ቦታ እንሂድ፣ ሌላ በቃ የራቀ እሱ የማያውቅበት ሀገር ሄደን እንኖር አልኳት። ግን ታውቀዋለህ አይደል? ማነሽ አንቺ? ይኸውልሽ እኛ ከአንቺ ጋር ችግር የለንም። እሺ ተነሽ ከጀርባ አድርጓት፣ እፈልጋታለሁ፣ አወራታለሁ። ምን ያላረኩልህ? ዝም በል፣ ግንባርህን ነው የምልህ። ያኔ ትንሽ ወጣ ይላል ስልህ እንዴት ብዬ ልንገርህ፣ በቃ በፊት በምኖርበት ኑሮ ደረጃ ላይ በቃ ድሩዬ ነኝ። የሰፈር ውስጥ አስጨናቂ ነበርኩኝ ማለት ከጋሼ ጋር በጣም ብዙ ነገር ሰርተናል። በጣም ስለ ብዙ ወንጀሎችን ሰርቻለሁ። እስከዛሬ ጨቆንከኝን ታስታውሳለህ አይደል? እስከ መቼ ሰው እያሰቃየ ልትኖር ነበረ? አንተ ግን ይኸው ብር አልከፍልህም ወይ? ግን ነገ ስወጣ አጠፋለሁ፣ በፍጹም አጠፋለሁ። ይኸውልህ አንተ እመነኝ፣ ከኔ እጅ መቼም ነው የማትወጣው። እኔ መጠበቅ ካለብኝ እስር ቤት በር ላይ ሆኜ ራሱ ጠብቅሃለሁ። እሺ ማን አንተ ያስወግደኛል፣ እንደ ሌሎቹ ያስወግደናል። እንደውም ልጅቷም አለማስወገዱም በጣም ጥሩ ነገር ነው። የማይረባ ልጅ ነው። የሚበላውን የሚጠጣውን እኔ ነኝ እኮ የምሰጠው። ከየት አባቱ ያመጣል? ድሃ እኮ ነው፣ ድሃ ድብን ያለ ድሃ። እዚህ ሲያዘኝ ማለት ነው እንደ ሰው አይደለም፣ ናተ ምናምን እንደ ቆሻሻ ነው የሚያደርገኝ። እና ጋሼ ማለት እኔን ሲጨቆነኝና ሲያሰቃየኝ የነበረ ሰው ስለሆነ እሱን ለመበቀል ምንም አይነት ነገር አደርጋለሁ። ይመጡልሃል፣ ችግር የለውም። እነማን ናቸው የሚመጡት? ያቸው እስኪ
እነዚህ ሁሉ የኔ ሰዎች ናቸው። ይታያል አይደል? ከጀርባ ዝም ብለው ነው ተዋቸው። እነዚህ የህግ አካላቶች የኔዎቹ ናቸው። ሲመጡ እንዴት አድርገው አንጠልጥለው እንደሚወስዳቸው ለነሱ ለራሱ ለእናንተ ማለት ነው የታዝንላቸዋለህ። ጋሼ ማን ነው ማለት ነው? ጋሼ አይደለሁም ልትለኝ ነው? በእድሜ ከሆነው ወንጀል አላሰራኸኝም። ምን ሰራ? በሳምንት 3 ቀን ሴት አላመጣሁልህ? ሁሌ በሳምንት 3 አላመጣልህም? አላመጣልህም ሴት? እስኪ አውራ። አንተ እኔን ንገረው። አንተን ጋሼን ካየሁትማ በጣም ቆይቻለሁ። ኦልሞስት ወደ 3 ወር 4 ወር ይሆነኛል። ካየኸው? አዎ ካየሁ። በጣም ሴት ይወዳል። በጣም ሴሰኛ ነው። በጣም ሴሰኛ ነው። እና እኔም ደግሞ ያው ከሴቶች ጋር ያለኝ ቅርበት እንትን ነው። ሴት ላይ በጣም ጎበዝ ነኝ። ያው በዛ ምክንያት እንትን እለው ነበረ። ሴት በጣም ስለሚወድ ሴት እንትን እንደለት እንዳመጣለት እንዴት ነው ከሴቶች ጋር ግንኙነት እንዲያደርግ ምናምን እንትን አመቻችለት ነበረ። መቼ ማለት ነው ይሄ ነገር? ምንድነው መሰለህ አለኝ። ይኸውልህ አለኝ እኔን ማግኘትህ ማንም ሰው መስማት የለበትም አለኝ። እኔን ማግኘትህ ማንም ሰው መስማት የለበትም። መስማት አይደለም ማወቅ የለበትም ሁላ። እሱን የምታገኝበት የምትችለው እድል ምን መሰለህ ማለት ጊዜ ሊፈጅ ይችላል፣ አይታወቅም። ዛሬ ወይ ነገም ሊፈጅ ይችላል። ሴት አዋርቼለት ሴቷን ይዤ ብሄድ ሴቷን እሷ ጋር ማን ነው ጋሼ ጋ ይዤ ብሄድ ማለት ነው ልትይዘው ትችላለህ ወይ ልታገኘው ትችላለህ። አንተ ወንጀለኛ ካልሆንክ እዚህ ጋ የነበረችው አንድ ፍሬ ልጅ ምን ልታደርጋት ነበር? ወዳ እኮ ነው የመጣች ፈልጋ። አንተ አይደለ የመጣት? አያያ ምን አደረኩ ነው። ሰላም ውድ የገመና ቻናል ቤተሰቦቻችን፣ ያው እንግዲህ አንድ ሴት ጋር መሄድ እንዳለብኝ እንግዲህ ነግራችሁ ነበረ። ከዛ በፊት ግን ይች ሴት እንግዲህ እንደምታውቋት ያው እዚሁ ያገኘናት ሴት ናት ማለት ነው። ከሰውየው ጋር የነበረች ሴት ናት። እንዴት በምን አይነት ሁኔታ እዚህ እንደመጣች እና ምንስ ነገር እንዳጋጠማት ከሷም አንዳንድ ነገር መጠየቅ አለብን፣ እዚህ ነገር ላይ መወራት አለበት ብለን ስላሰብን ነው እንግዲህ ይዘናት የመጣ ነው። ከካሜራ ጀርባ አንዳንድ ነገሮችን ልናወራት ሞክረን ነበረ። በምን አይነት ሁኔታ ሴቶችን እንደሚመለምሉ እንዴት እያረጉስ ከነሱ ጋር ስራዎች እንደሚሰሩ ያው እናንተም እንድትረዱት እንድታውቁት ስለፈለግን እኛ ለኛ የነገረችን ነገር አለ። ይህን ነገር እናንተ ማወቅ አለባችሁ ብለን ስላሰብን ነው እንግዲህ እሷንም ወደዚህ ያመጣናት። እንዲሁም ሴትዮዋም ተቀጣጥረን እንግዲህ ላገኝህ ፈልጋለሁ ስትለኝ እሷም እስክትመጣ ከባልደረቦች ጋር አንዳንድ ነገሮችን እስክታወራ ያው የእሷን ታሪክ እንግዲህ መስማት አለብን ብዬ ስላሰብኩኝ ካሜራ እንግዲህ አብርቼ መጥቻለሁ ማለት ነው። እስቲ በመጀመሪያ አይነት ስምሽን ማን ልበል? እንተዋወቅና ከስምሽ ልጀምር እስኪ። ሄራን እባላለሁ። ሄራን? እሺ ሄራን፣ እንግዲህ ያው ቅድም በጣም ደንግጠሽ ነበር። አሁን ድንጋጤውን በርዶልሻል ይመስለኛል። እኔ የህግ አካል ነኝ ነግሬሻለሁ። እንግዲህ ከካሜራ ጀርባን ብዙ ነገር አውርተናል። አሁን ላይ ምንም የሚያስፈራ የምትፈሪውም ነገር አይኖርም እና ተረጋጊና የተፈጠረውን ነገር እንዴትስ እዚህ ቦታ ላይ መጣሽ? ማለት እዚህ ቦታ ላይ የተገኘሽበት አጋጣሚ ይገባኛል። ኤፍሬም ነው ወደዚህ ይዞሽ የመጣው። ግን ምን ተብለሽ ነው? ምንስ ስራ እንዴት ነው እንደዚህ አይነት ነገር ውስጥ የምትገቢው? አሁን ከዛ ሰውዬ ጋር እንግዲህ ልታደርጉ የነበረውን ነገር ያው እኛም እናውቃለን እና እንዴት ነው እንደዚህ አይነት ነገር ውስጥ ልትገቢ የቻልሽው? ትንሽ እንግዳ ስለሆነብኝ ነው። አዎ መጀመሪያ ላይ የመጣው ስራ ለመቀጠር ነበር። ያው ችግረኛ ነኝ። እናቴን ከኔ ውጭ የሚጦራት የለም። አቅሟም ደከም ብሏል። የስኳር በሽታ አለባት፣ በሽተኛ ናት እና ወታ መስራት ስለማችል እኔ ማስተዳድራት ቤተሰብ ስራ ስለሌለ ስራ አጥ ስለሆንኩኝ እዚህ መጥቼ ግዴታ ስራ መቀጠር ነበረብኝ። መጀመሪያ ስራ ለመቀጠር ደግሞ ከሰውዬው ጋር መገናኘት ነበረብኝ። በዛ ሰዓት ነው እናንተ እዚህ የመጣችሁት። አዎ ስለዚህ አሁን ይሄንን ነገር እንዴት አወቅሽ ማለት ነው? አንቺ እንዴት ነው ከኤፍሬም ጋር የተገናኘሽው? እዚህ ነገር ላይ እንዴት ልትገቢ ቻልሽ? ማለት ሌላ ብዙ አይነት አማራጮች አሉ፣ ብዙ አይነት ስራዎች አሉ። እነሱን መስራት አይሻልም ነበር ወይ? እንዴት እዚህ አይነት ነገር ውስጥ ትገቢያለሽ? ጓደኞቼ ናቸው። ጓደኞቼም እዚህ መጥተው ነበርና አሁን ስራ ሰጥቷቸው እየሰሩ ነው። የተሻለ ገቢም አላቸው፣ የተሻለ ኑሮ እየኖሩ ነው በዚህ ሰውዬ ምክንያት እና እነሱ ናቸው ችግሬን አይተው እንደዚህ ብታረጊ ትለወጫለሽ ብለው ነው ከኤፍሬም ጋር ያገናኙ። ስለዚህ ጋሼን በስም ታውቂዋለሽ ማለት ነው? በስም እናውቃቸዋለን። መልኩን አላውቀውም ነበረ። በስም ጓደኞቼም ሲያወሩ ምናምን ነገር ይሰማሉ። ስለዚህ አንቺ እንግዲህ ያው ህይወትሽን ለመለወጥ የተሻለ ነገር አገኛለሁ ብለሽ እዚህ ቦታ ላይ መጣሽ ማለት ነው። እንዴት ነበር እስቲ አሁን ስራው የሚከናወነው የነበረው?
ዛሬ እስከ ሰውየው ጋር ምን አይነት ሁኔታ ነበር ሊሆን የነበረው? ዛሬ ከሰውየው ጋር እናንተ ባትመጡ ኖሮ ካለቀ በኋላ 50,000 ብር ይገባልኝ ነበረ። ያ ብር ደግሞ ካለቀ በኋላ ማለት ያው ከሰውየው ጋር እንግዲህ ግንኙነት ልፈጽሙ ነበር አይደለ? አዎ። እሺ ስለዚህ አሁን ያንን ነገር እንትን ካልሽ በኋላ ሰውየው 50,000 ብር ሊከፍልሽ ነበር ማለት ነው? አዎ ብር ሊሰጠኝ ነበረ። ያ ብር ደግሞ ለእኔ በጣም አስፈላጊ ነበር። ለዛ ነው የመጣሁት። ማለት አሁን እኔ እንደማይሽም ገና ትንሽዬ ልጅ ነሽ። ሌላ የሚረዳሽ ሰው የለም ነው ወይስ እንዴት? እንዲህ አይነት ሰው ምክንያቱም ሰውየውም ታውቂያለሽ ብዙ ወንጀል ላይ ያለ ሰው ነው። በእድሜም የምትገናኙ ሰዎች አይደላችሁም እና እንዴት ነው እንደዚህ አይነት ስራ ነው የምትሰሪው? ለምንስ ሌላ አይነት አማራጮችን አልወሰንሽም ነበረ? ብሩ አሁን ያስፈልገኛል። በዚህ በአጭር ጊዜ ደግሞ እንደዚህ አይነት ገንዘብ ማንም ሊሰጠኝ አይችልም። ማንም በአጭር ጊዜ ውስጥ ገንዘብ ዝም ብሎ የሚሰጥ ሰው የለም። ሁሉም ለራሱ ነው የሚኖረው። ማንም ለሰው ብሎ የሚኖር ሰው የለም። ለዛ እኔም ራሴ ማውጣት ስለነበረብኝ በአጭር ጊዜ ገንዘብ ማገኝበት መንገድ እየፈለግኩኝ ነበር። በዛ ሰዓት ነው ኤፍሬም እዚህ ያመጣኝ። እንዴት ነው በጓደኞች ምክንያት ነው ወይስ ከኤፍሬም ጋር እንዴት ነው? በምን አይነት ሁኔታ ተገናኛችሁ? ጓደኞቼ ናቸው። ለእነሱም በፊት ከነበራቸው ኑሮ በፊት ከሚኖሩት ኑሮ እንዲለወጥ ኑሯቸው አድርጓቸዋል እና እነሱም ደግሞ እነሱ የተለወጡበትን መንገድ ለእኔ ለማሳየት ማለት ብዙ የስራ እድሎችን ፈጥሮላቸዋል። ህይወታቸው እንዲቀየር አድርጎላቸዋል። ማለት ከሰውዬ ጋር አገናኝቷቸው ህይወታቸውን ቀየሮላቸዋል እና እነሱ ህይወታቸው ስለተቀየረ ደግሞ ያለበትን ችግር ሁኔታ ምናምን ስነግራቸው ያንም ህይወት እንዲለወጥ ብለው እዚህ እንድመጣ አደረጉኝ። ከኤፍሬም ጋር አገናኙ። ኤፍሬም ደግሞ እዚህ ያመጣኝ ህይወቴ እንደሚለወጥ ምናምን የተሳካን ቦታ ላይ እንደምደርስ ምናምን ነግሮኛል። እኔም ማምኛቸዋለሁ። ምክንያቱም ጓደኞቼ እዛ ጋር ተለወጠው ሳይ ችግር ቢኖረውም ያን ችግር አልፌ ግን ለመለወጥ የተሻለ ሁኔታ ላይ ለመድረስ እናቴንም ለመጦር ብዬ ነው እንደዚህ ነገር ውስጥ የገባሁት። ስለዚህ ጓደኞች ከዚህ በፊት ይህን ስራ ሰርተውታል፣ በዚህ ነገር ውስጥ አልፈዋል ማለት ነው? አዎ አልፈዋል። ግን እኮ የሚሰሩትን ወንጀል አታውቂም ማለት ከዛ በኋላ እኮ ይሄ ሰውዬ ደህና ስራ አያሰራቸውም። ወንጀል ነው የሚሰሩት፣ በወንጀል ውስጥ ነው የሚያልፉት አይደል እንዴ? ብዙ አይነት ወንጀሎችን ይሰራሉ። አዎ ግን ቢሆንም ወንጀሉ ቢኖርም ደግሞ ልክ እንደዚህ በአጭር ጊዜ ውስጥ ህይወታቸው የሚለውጥላቸውን ነገር አያገኙም። አዎ ወንጀል አለ፣ ሊጎዱ ይችላሉ። ሁሉም ነገር ጥቅም ብቻ አይደለም ያለው፣ ጉዳትም አለው። ይሄ ደግሞ ጉዳትም አለው። በደንብ ብዙ ፈተና ውስጥ አልፈው ነው እዚህ የደረሱትና እንደኛ ጠንካራ ምትሆኝ ከሆነ አንቺም ህይወት ይለወጣል ምናምን ሲሉኝ የእነሱ ባለፉበት መንገድ ማለፍ አይከብደኝም በማለት ነው እንደዚህ ነገር ውስጥ የገቡት። እነሱ የሰሩትን ወንጀል ሰርቼ አልፋለሁ በሚለው ማለት ነው። አሁን አንቺ እንግዲህ እናቴን እጦራለሁ፣ እናቴን ትልቅ ቦታ ደርሳለሁ ብለሽ ነው እንግዲህ እዚህ ስራ ውስጥ የሚገባሽው እና አሁን ይህን ነገር ገና እኮ ሁሌ ስኬት የለም አይደል እንዴ? ገና እኮ ስራውን እንደጀመርሽ እኮ ልትያዝ ትችያለሽ። የሚሰሩት ስራ ታውቂያለሽ እንግዲህ ሴቶችን ሴተኛ ዳሪ ነው የሚያደርጉት። ሴቶችን እጽ ምናምን እንዲያዘዋውሩ ያደርጓቸዋል። እና አሁን አንቺ እዚህ ነገር ውስጥ ስትገቢ ገና በመጀመሪያ ጊዜሽ ምናልባት አደንዛዥ እጽ እንድታዘዋውሩ ሊያደርጉ ይችላሉ። በዛ አጋጣሚ ደግሞ ልትያዥ የምትችይበት ሁኔታዎች ይኖራሉ። ይህንን እንዴት ነው ያላሰብሽው? እንደዚህ አይነት ነገሮችንስ እንዴት ነው ከግምት ውስጥ ያልከተትሽው? እንዴት ዝም ብለሽ በደፈናው እንዴት እንደዚህ አይነት ነገር ትወስኛለሽ? ገና ልጅ ነሽ፣ መማሪያ ሰዓትሽ ነው እና ሌሎችን አማራጮች ማሰብ አይቻልም ነበረ? አው ወንጀል እንዳለውም ነግረውኛል። ግን እነሱ አልፎት እስከዛሬ ድረስ እያኖሩ እስከሆነ ድረስ እኔም አይከብደኝም በሚለው እነሱ አልፎት ይላ እኔ እንዴት ይከብደኛል? አው ሰራለሁ፣ እንደሚያዝም የሆነ ነገር አምናለሁ። ግን ያ እንዳለው ሆኖ ህይወቴ እንደዚህ በአጭር ጊዜ ውስጥ የሚለውጥልኝ እናቴ እንድጦር የሚያደርገኝ ምንም ነገር የለም። ለዛ ስል ነው እንደዚህ ነገር ውስጥ የገቡ። ማንም ሰው ተነስቶ በአንድ ጊዜ 50,000 ብር አይሰጥም። የትኛው ለጋስ ሰው ነው የሚሰጥ ተነስቶ? ለዛ ብዬ እንደዚህ ነገር ውስጥ የገባሁት ህይወቴን ለመለወጥ። ያው እንግዲህ አንቺም አሁን ህይወቴ ይሻሻላል፣ ህይወቴ ይለወጣል ብለሽ ምንም አይነት ስራ ቢሆን ለመስራት እንግዲህ ወደዚህ ነገር ውስጥ ገብተሻል ማለት ነው። ግን ያው አሁን ሆነም ቀረ ጋሼ የሚባለው ሰውዬ ተይዟል። ጋሼ በእኛ ቁጥጥር ውስጥ ሆኗል እና ለአንቺም እንግዲህ ይሄን እንደ ጥሩ አጋጣሚ ነው እንትን የምለው። ምክንያቱም ሌሎች ወንጀሎችን ሳሰሪ ነው ገና በጊዜ የተያሽው እና አሁን እርግጠኛ ነኝ ጓደኞች ቀስ በቀስ ሁሉም የሚያዙ ነው የሚሆነው። ምክንያቱም ከጋሼ ጋር ሰሩ ማለት ጋሼ በጣም ብዙ ወንጀሎችን ሲሰራ ብዙ ወንጀሎችን ሲያሰራ የነበረ ሰው ነው። ልመና ላይ የሚያሰማራ፣ ህፃናቶችን ልመና ላይ የሚያሰማራ፣ እንዲሁም ሴቶችን ያለ ፍላጎታቸው የወሲብ ንግድ ላይ የሚያሰማራ በጣም ማለት ክፉ የሚባል የተረገመ ሰው ነው እና ትንሽ ያለው ነገር
ግራ የሚያጋባ ነገር ነው። አንቺም እዚህ አይነት ነገር ውስጥ ልትገቢ ነበር። በእርግጥ ያው ቀን አውጥቶሻል ዛሬ እኛ እጅ ላይ ወድቀሻል ማለት ነው። ችግር የለም። አንቺ መረዳት ከሆነ የምትፈልጊው አንቺ የምትረጅበትን መንገድ እኛ እናመቻቻለን ማለት ነው። ግን እንደዚህ አይነት ነገር ማሰብ መቻል የለበሽም። ገና ልጅ ነሽ። አንቺ መማሪያ ሰዓትሽ ነው። መማር መቻል ነው ያለብሽ። ተጓባን አይደለ? እስቲ ስለ ጋሼ አንቺ ከዚህ በፊት ጓደኞች ወይም ደግሞ ሲያወሩ የሰማሽው ነገር ካለ እስቲ ንገሪኝ። ስለ ጋሼ ምን የምታውቂው ነገር አለ? ያው አንተ እንዳልከው እጽ እንዲያዘዋውሩ ምናምን ያደርጋቸዋል። የተለያዩ ወንጀሎች ውስጥ እንዲገቡ ምናምን አድርጓቸዋል። ግን በዛውም ልክ እነሱ ሲያዙ እሱ እንደሚያድናቸው ምናምን ነግረውኛል። ማለት ምንም ሀሳብ እንዳይገባሽ ምናምን ብለው እኔ ብታሰርስ ምናምን ፖሊስ ቢይዘኝስ ምናምን ስላቸው ምንም ሀሳብ አይግባሽ፣ በተያሽ ልክ እንደተያሽ ያስፈቱሻል ምናምን ብለው ነግረውኛል። ለዛም ነው እንደዚህ አይነት ነገሮች ለመግባት የደፈርኩት። እሳቸው እስካስፈቱኝ ድረስ እዚህ ጋር ተቀምጦ የነበሩት ጋሼ ያስፈታሉ። እሳቸው እስካስፈቱኝ ድረስ ደግሞ ምንም ሀሳብ እንዳይገባሽ ነው የተባልኩት። እነሱም ብዙ ጊዜ በህግ አካላት ላይ የህግ አካላት እጅ ላይ ወድቀው ነበር። ግን ጋሺ ስለሚያስፈቷቸው ብሶ አላቸው። ለዛ እጃቸው ረጅም ነው። ስለዚህ አሁን አንቺም እንግዲህ ተማምነሽ ነው ማለት ነው ጋሺ ያድነኛል ብለሽ ስላሰብሽ ነው ይሄን ነገር የጀመርሽው ማለት ነው? አዎ ማለት እሳቸው ባያድኑኝ እዚህ ነገሮች ላልገባ እችል ይሆናል። ግን ገንዘቡም ያስፈልገኛል። እንደገና ደግሞ ምንም ሀሳብ እንዳይገባኝ ተደርጎ ነው የተነገረኝ። ስለ ጋሼ ሌላ ክፉ ነገር የሰማሽው ነገር የለም? ምክንያቱም በጣም ብዙ ነገሮችን ብዙ ወንጀሎችን ይሰራሉ እና ቀስ በቀስ አንቺ ላይ ወንጀል ነው የሚይዙብሽ። ምክንያቱም ስንቶቹ ናቸው እንረዳለን እዚህ ነገር ላይ ገንዘብ እናገኛለን ብለው ገብተው ምክንያቱም ይህንን ስራ የጀምሩትና መረጃ ይያዝባቸዋል። ቪዲዮ እየቀረጹ ኤፍሬምን እንኳን እንደዛ ነው ያደረጉትና ቪዲዮ እያያዙ ምን እያሉ መረጃ ይዙባቸውና እኚህ ሰዎች እኚህ ወንጀለኞች እንደዛ ነው የሚያደርጉት። ከዛ ከስራቸው እንዳይወጡ በእነሱ ቁጥጥር ውስጥ እንዲሆኑ ነው የሚያደርጓቸው። አንቺንም ነገ ከነገ ወዲያ እንደዛ ሊያደርጉሽ ይችሉ ነበር ማለት ቪዲዮ ወይ ደግሞ ወንጀል ሰሪ ያንን ወንጀል ይዙብሽና ነገ ላይ አንቺን ሴተኛ አዳሪ እስከማድረግ ደረጃው ላይ ሊደርሱ ይችላሉ። ይህን ነገር ሳታውቂም ነበር ነው? ያው ይሻላል በሚለው ይሻላል ማለት ከችግር ከችግር ከእናቴ እንደዛ ሆና ከምትኖር እኔ ልጄ ደርሳ ትጦረኛለች ብላ ስታስብ እኔም ስራ ሳልሰራ እሷ እጅ ላይ እንዳልወድቅ በሚለው። እናትሽ ግን አሁን ይህን ነገር ቢሰሙ ምን የሚሉ ይመስልሻል? ወይ በጣም የምታዝንብኝ ይመስለኛል። አላቅም፣ በጣም ነው የምታዝንብኝ። ምክንያቱም ከልጅነት ጀምሮ ስታሳደገኝ እንደዚህ አይነት ነገር ውስጥ ልጅ አደራሽ እንዳትገቢ እያለች ነው ያሳደገች። አሁን እንደዚህ አይነት ነገር ውስጥ እንደገባው ብትሰማ ታሞ ሐኪም ቤት እንዳገባ እፈራለሁ። ምክንያቱም በጣም ነው የምትጸየፈው። በጣም የቤተክርስቲያን ሰው ናት። እንደዚህ ነገር ወንጀል ምናምን ነገር አትወድም። እንደዚህ አይነት ነገሮች መግባት የለብሽም እያለች አሳድጋኛለች። ግን ችግር ነው፣ ምንም ማድረግ አልቻልኩም ነበር። እውነታቸውን እናትሽም እንግዲህ የተናገሩት ነገር ትክክል ነው ብዬ ነው የማስበው። ምክንያቱም እንደዚህ አይነት ነገር ማንም እንግዲህ ወላጅ ልጁን ሲያሳድግ እንደዚህ አይነት ነገር ውስጥ እንዲገባ አይደለም። እንደዚህ አይነት ነገር ውስጥ ገብቶ ደግሞ የቤተሰቡን ሕይወት ከሚለውጥ ቢቀር ይሻላል ብዬ ነው እንግዲህ እኔም እንደራሴ የማስበው። እና ያው እንግዲህ ወደ ተመልካቻችን የእሷም ታሪክ መሰማት አለበት። ጋሼ በምን ያህል ወንጀሎችን አራቆ እንደሚሰራ በምን ያህል እንትን ውስጥ ስር ሰዶ እንደሚሄድ ለማወቅ ያክል ነው። እና በጣም ትንሽ ግራ የሚያጋቡ እንግዳ የሆኑ ነገሮች እየሰማን ነው እንግዲህ ማለት ነው። እስቲ ለማንኛውም ኤፍሬምን ላምጣውና ወደዚህም ቦታ ላይ እነዚህን ሴቶች ከየት ነው የሚያመጣቸው? እንዴትስ ነው? ከምን አይነት ቦታ ነው የሚያመጣቸው? ምንስ ማለት ትንሽ ልጅ ናት። አሁን እንደዚህ አይነት ሴት ይሄኔ ጋሼ እንደዚህ አይነቶችን ሴቶች ስንት ሴቶች ነው ማለት ነው በሱ እንትን ውስጥ ያለፉት ይሄ ለተልካሻ ወንጀል ስራ እየተባለ እንግዲህ ከእሱ ጋር አልጋ ላይ እየተጋደሙ ስንት ነገር የሚያደርጉት ማለት። ስለዚህ ይህን ነገር እስቲ ከኤፍሬም አንደበት አንዳንድ ነገር መስማት ስላለብን የስንቶቹን ህይወትን ያበላሸው ጋሼ ምን አይነት ስራዎችን የሰራው የሚለውን ጋሼ ላይ ያው ወንጀሎችን ማጠናከር ስላለብን እንግዲህ የተባለውንም ሰው ለማግኘት እንግዲህ ቀጠሮ ላይ ስለሆንኩኝ ያ ሰው እስከሚደርስ ድረስ አንዳንድ ቆይቶችን እዚሁ ላድርግ ብዬ ነው። በነገራችን ላይ ከጋሼ ጋር የኔ ባልደረቦች አንዳንድ ቆይቶችን እያደረጉ ነው። ትንሽ ጋሼ ኃይለኛ ስለሆነ ነገሮችን የምናወጣጣበትን መንገድ እየሞከርን ያለ ነው ማለት ነው። ስለዚህ ከዛም በተጨማሪ ደግሞ ያው እንደምታውቁት በጣም ብዙ ወንጀልን ሰርቷል። ትንሽ እሱም ደግሞ ኃይለኛ እየሆነ እኛ ላይ ኃይለኛ እየሆነ ስለሆነ ትንሽ ቅጣትም እንዲሰጠው አዝዣቸው እንግዲህ እንደዛም እያደረጉ ነው ማለት ነው። እባካችሁ ኤፍሬምን አስገቡልኝና ከኤፍሬም ጋር ደግሞ ቆይታ አደርጋለሁ። ኤፍሬምን አስገቡልኝ እባካችሁ።
ያው ውድ ተመልካቾቻችን እንግዲህ ፍሬምን አስገብተን ከፍሬም ጋር ተመልሰን መተናል ማለት ነው። ስለዚህ አንዳንድ ነገሮችንም ለመነጋገር በምን አይነት ሁኔታ ነው ሴቶችን የሚያመጣው የሚለውን እንግዲህ ከራሱ አንደበት ከፍሬም እንሰማለን ማለት ነው። እስኪ ፍሬም እንግዲህ ከእሷ ጋር አንዳንድ ቆይቶችን አድርጌያለሁ፣ እያየኋትም ነበረ። እኔም ባልደረቦች ጋር ቆይታ አድርጋ ነበር። እንግዲህ ያው ልጅ ነች፣ ገና ትንሽ ልጅ ነች። እንደ አይነት ሴቶችን ስትመለምን እንዴት ነው ማለት ትንሽ አይከብድህም? ለህሊናህስ እንዴት ነው እንደ አይነት ነገሮችን የምትሰራው? ገና ትንንሽ ልጆች ናቸው። ጋሼን ደግሞ እንደምታውቀው ነው፣ ትልቅ ሰውዬ ነው ማለት በእድሜ የሚመጣጠኑ ሰው አይደሉም። እና በዛ ላይ ብዙ አይነት ጉዳቶች እንደሚያደርስባቸው ምናምን እየነገረችኝ ነበረ። ማለት እንደነገርኩ ነው፣ ፈልጌው አይደለም የምሰራው። ስለ እንደነገር ቅድም እንዳወራሁ ማነው ትናንት እንዳወራሁ ነው፣ ፈልጌው አይደለም። ህሊኔ እኮ ይወቅሰኛል፣ ግን ምን ላድርግ በቃ ግዴታ ስለሆነብኝ ነው። እና እንዴት መሰለ ልጆቹን ማግኛቸው ማለት ጋሼ ብቻ አይደለም እኛ መቅጠር የሚችለው፣ እኔም ሌላ ሰው መቅጠር እችላለሁ። ስለ እንዴት ነው በየቦታው እየዞርኩኝ እንደዚህ ችግርተኛ ሰዎችን የለም ምንም የሌላቸውን በየጎዳና የሚተኙትን ሰዎች እነሱን ሰዎች እመለምላለሁ። መልምዬ ደህና ብር እሰጣቸውና እንደነሱ አይነት ልጆችን ያመጡልኛል። ምን እያላችሁ ነው የምታሳምኗቸው ማለት ነው? እኮ ልነግርህ ነው። እንዴት መሰለህ እነሱ ልጆቹም ሲያመጡልኝ ስራ አለ ብለው ነው ልጆቹም ያመጡልኝ እነዛ። ከዛ በኋላ እኔ ነው ማሳምናቸው ማለት ምን አይነት ስራ ነው ምናምን ብለው ይጠይቁኛል። ቆንጆ ስራ ነው፣ አሪፍ ደሞዝ ታገኝበታለሽ፣ ህይወትሽን ይቀይርልሻል ምናምን ብዬ እንትን እላታለሁ። ግን ይግደረድራሉ መጀመሪያ ላይ ማለት አልገባም አይነት ነገር ውስጥ ይገባሉ። ስራውን ትነግራቸዋለህ ማለት ወንጀልን በኋላ እንደሚሰሩ አሁን ላይ ጋሼ ከሚባለው ሰው ጋር እንደሚተኙ ምናምን ትነግራቸዋለህ ወይስ አታለን ወደዚህ ቦታ ላይ የምታመጣቸው? ያው በእውነታው እንደሚተኙ ነግራቸዋለሁ። ምክንያቱም ስራውን ስለሚፈልጉት ማነው ብሩን ስለሚፈልጉት ችግርተኛ ስለሆኑ ስራውን እንደሚተኙ ነግራቸዋለሁ። ከዛ በኋላ ስለሚሰሩት ስራ እያንዳንዱ ነገር ዝርዝሩን ትነግራቸዋለህ ወይስ እሱ ቀሪው እንትን ነው? እሱ ቀሪው ነው። ምክንያቱም እንዴት መሰለህ ልነግርህ ነው፣ ልጆቹ ይመጣሉ። ልጆቹ ከመጡልኝ በኋላ አሳምናቸዋለሁ። ቆንጆ ስራ ነው፣ ህይወትሽን ይለውጥልሻል፣ አሁን ካለሽበት ነገር ላይ ከፍ ያለ ደረጃ ትደርሻለሽ እላቸዋለሁ። ከዛ በኋላ ይደረደሩብኛል። መጀመሪያ ላይ ኧረ አልገባም፣ አልፈልግም እንደዚህ አይነት ስራ ይሉኛል። እሺ ብዬ ተዋቸዋለሁ። ከተውኳቸው በኋላ ከሆኑ ጊዜያቶች በኋላ ደግሞ ይደውሉልኛል፣ ሲቸገሩ ማለት ነው። አረ ኤፍሬም እንደዚህ አይነት ስራ እኮ ባለፈውን ያልከኝም ብታሰራኝ ካለ ምናምን ይሉኛል። እኔም በቃ ምንም እምቢ አልልም፣ ቀጥታ ነው እሺ የምላቸው። እኔ ችግር የለውም ዛሬ ይመችሻል እላታለሁ። አዎ ይመችኛል ምናምን ትለኛለች። እቀጥራቸውና ከጋሼ ጋር አገናኛቸዋለሁ። ግን ምን አለ መሰለህ ከጋሼ ጋር ከተገናኙ በኋላ እንዴት ነው ወሲብ ከፈጸሙ በኋላ አይወጡም ማለት ድብቅ ካሜራ ይያዝባቸዋል። ድብቅ ካሜራ ከተያዘባቸው በኋላ በቃ እንዴት ብዬ ልንገርህ፣ ወይ አሺሽ ነጋዴ እናደርጋቸዋለን እንዲያዘዋውሩ። ከጋሼ ጋር ወሲብ ሲፈጽሙ ነው በድብቅ ካሜራ የምትይዟቸው ማለት ነው? ይያዛል። ስለዚህ አሁን አንቺም እንግዲህ እጣ ክፍልሽ ይሄ ነበር ማለት ነው። ብዙ ወንጀሎችን እናሰራቸዋለን። የእነሱን ስብዕና አታስቡም? ነገ ምን አይነት ነገር ላይ ሊወድቁ እንደሚችሉ እኔ እነግርሃለሁ። እኔ ፈልጌው አይደለም እኮ የነባት እነግርሃለሁ። እኔ ሲጀመርም በቃ አሺሽ እንዲዞሩ እናደርጋቸዋለን። ሌላ ወንጀሎችን ብዙ ወንጀሎችን እንዲሰሩ እናደርጋቸዋለን። በዚህ ቪዲዮ እያስፈራራ ናቸው። ብዙ ወንጀሎችን እንዲሰሩ እናደርጋለን። እንደዚህ እኮ ማድረግ አልነበረብም። ለአንቺ ነገር አልተነገረሽም? እኔ በፍጹም አልተነገረኝም። ህሊና ይፈቅዱ አይደለም እንጂ ህሊና ቢፈቅድ ኖሮ እንደዚህ አይነት ስራ አላሰራም ነበር። ግን በቃ ህሊና ያልፈቀደም። እንዴት ህሊና ያልፈቀደም ትላልክ? እህት የለክም? ትንሽ እንኳን አታስብም? ነገ ልጅ የሚኖረኝ ምን አይነት ነገር ላይ ትወድቃለች ብለህ እንኳን አታስብም? እንዴት እንደዚህ አይነት ነገር ታደርጋለህ? መጀመሪያ ነበር ባስብ ኖሮ ሳልገባበት። ከገባሁበት በኋላ ግን አንድ መውጫ የለኝም። ቢሆንም ግን አንቺም ፈጣሪ ስለሚወድሽ ነው እና እነሱ ስለሚወዱሽ ነው። አሁን ይኸውልህ አንዴ እዚህ ነገር ውስጥ ገብተሃል። እኛንም እንግዲህ ተባብረህ ወደዚህ መጥተሃል። ያው ወንጀልን ማጋለጥ የሁላችንም ድርሻ ነው መሆን ያለበት። ግን የሰራኸው ነገር ደግሞ ትክክል አይደለም። ያው ሳልፈልገው ነው። አሁን ይሄ ነገር እንትን ውስጥ የሚገባ አይደለም። ህግ ነው፣ መጣስ የለበትም። ልክ ነህ። ስለዚህ እነዚህን ሴቶች እንግዲህ በእንደዚህ አይነት መልኩ እንደዚህ እየበደልክ እንደዚህ እየጨቁንክ እንደዚህ አይነት ነገር ማድረግ ቢያንስ አንተ ትንሽ ሰብአዊ መኖር ማለት ስብዕና ሊኖር ይገባ ነበረ።
ወይ ቀድመህ ልታሳውቃቸው ፈቃደኛ ሲሆኑ መምጣት ነበረባቸው። ምክንያቱም ልጆቹ የሚያልፉት በአንተ ውስጥ ነው ማለት ያን ነገር ልታመጣ ሴቶች እንድታመጣ ብትገደድም እነዚህ ሴቶች ግን የሚመጡት በአንተ በኩል ነው። አንተ ነህ ወደዚህ ነገር ውስጥ የምታመጣቸው። እዚህ ወንጀል ውስጥ እዚህ ኃጢአት ውስጥ ለመግባት ምክንያታቸው አንተ ነህ ማለት ይህን ነገር ቀድመህ ብትነግራቸው ወይ ከተስማሙ ይመጣሉ ወይም አይስማማ። ከጋሼ ጋር እንደሚተኙ እኮ ነግራቸዋለሁ። መተኛቱን አይደለም እያልኩ ያለው በዛ ቪዲዮ ግን ይዘህ የማይፈልጉትን ስራ ከዛ በኋላ ማሰራት ማለት ይህ ነገር ተገቢ አይደለም። ለጊዜው ምናልባት ያንን እንግዲህ የወሲብ ግንኙነት ከጨረሱ በኋላ 50 ሺህ ብር እንግዲህ አሁን እሷም እንደነገረችኝ ከሆነ 50 ሺህ ብር ይከፈለኝ ነው እንግዲህ የተስማማሁት ነው ያለችው። እንደዚህ አይነት ገንዘቦችን ልትከፍላቸው ወይም ደግሞ እንደዛ ልታደርግ ትችላለህ። ግን ነገ ከነገ ወዲያ እነዚህ ሴቶች ሞራል እስከምን ድረስ ነው? ጋሽ የሚባለው ሰው ይህንን ቪዲዮ እስከ መቼ ነው ሊጠቀምበት የሚችለው? እሱን ነገር ግምት ውስጥ አታስገባም ነው? ነገ ላይ ደግሞ ይሄ ቪዲዮ ቢወጣስ፣ ወደ ማህበረሰቡ ቢወጣስ ምን አይነት የስብዕና የሞራል ውድቀት እንደሚደርስባቸው ታውቃለህ አይደለ? አሁን እሷ ገና ልጅ ነች። አሁን ይህ ነገር ሆኖ ቢሆን ኖሮ አስበው ስብዕናዋ በምን ያክል ሊጎዳ እንደሚችል። ልክ ነህ። እሱማ እኮ ማለት በቃ ለመውጣት ፈልጌ ነበር ብያለሁ። እኔም እንደዚህ እንዳሁኑ ልክ እንደነሱ እንደ ሴቶቹ ነው የተያዘብኝ እንጂ መውጣት ፈልጌ ነበረ። ግን አይሆንም። እነሱን ይኸውልህ እንዳልኩ ቅድም አሺሽ ነጋዴ እናደርጋቸዋለን። ካልሆነ ደግሞ ሴት እንደዚህ ሲጠፋ ስለ የሆነ አብዛኛውን ጊዜ ሳይኖር ሲቀር ጊዜ ከአንዳቸውን ይመርጥና ቪዲዮ የተያዘባቸውን ይመርጥና መጮሻ ያደርጋቸዋል እኮ። ይሄን ነገር እንዳይደርስ እኮ ነው እኔም አሁን እያልኩ ያሉት ይሄንን ነገር ነው። ቪዲዮን ግን ይኸውልህ እኔ አይደለም እኔ ወሲብ ሲነግዱ ምናምን እንትን አልልም አለው ጋሼ ራሱ ድብቅ ካሜራ ያስቀምጣል። ከዛ በኋላ ወሲብ ግንኙነት ከፈጸሙ በኋላ ይልክልኛል ቪዲዮ። እንደዚህ አይነት ልጅ አለች፣ የላኩለትን ልጅ ከዚች ልጅ ጋር እንደዚህ ያደርጋለሁ ከቁጥጥራችን ውስጥ እንዳትወጣ ይለኛል። እኔም በቃ ምንም አማራጭ ስለዚህ ያንን ቪዲዮ ለልጆቹ ታሳያቸውና ከዛ ያንን ስራ ተገደው እንዲሰሩ ታደርጋላችሁ። ቪዲዮን እናሳያቸዋለን እየጠራን ወይም በዋትሳፕ እንልክላቸዋለን። እነሱ ከላክንላቸው በኋላ ቪዲዮን ያዩታል፣ ይደናገጣሉ። እንደዚህ ነገር አልነበረም ምናምን ይሉኛል። ግን እኔም በቃ አማራጭ ስለሌለኝ እነግራቸዋለሁ። አሁን እኛ የምንላችሁ ብቻ ነው ስራ የምትሰሩ ስንላቸዋል። ይስማማሉ። እንትን አይሉም፣ እነሱ ይስማማሉ። ከዛ በኋላ ያው ገንዘብን እንከፍላችኋለን፣ ግን አይወጡም ከኛ ቦታ። በጣም የሚገርመው ብቻ ያው ወደ ተመልካቻችን ያው እንደተመለከታችሁት ነው እንግዲህ ማለት ነው። ትንሽ እንግዳ የሆነ ነገር ስለሆነ ይህን ነገር ለእናንተ ማቅረብ አለብን ብለን ስላሰብን ነው። ምክንያቱም ነገ እናንተም ትልልቆች ከሆናችሁ ልጆች ይኖራችኋል፣ ወይ ደግሞ እንደሷ ወጣቶች ከሆናችሁ ያው ነገ ህይወታችሁ ምን አይነት ነገር ላይ ሊወድቅ እንደሚችል ምን አይነት ሳይንስ ተወስኑ ከምን አንጻር ከምን አንግል መሆን እንዳለበት እንድታስቡ በሚል ነው እንግዲህ ይህን ነገር ማቅረብ ያለብን እና ያቀረብነው ለዛ ነው እንግዲህ። ስለዚህ አሁን የተባለችው ሴት እንግዲህ እኔን ለማግኘት ልትመጣ ያለችው ሴት እንግዲህ እየመጣች እንደሆነና እንግዲህ ከካሜራ ጀርባ አንዳንድ ምልክቶችን እየሰጡኝ ነው። ወደ እሷ ጋር መሄድ እንዳለብኝ እየነገሩኝ ስለሆነ እሷን ደግሞ ቆይታ አድርጌ፣ ምክንያቱም ስለ ጋሼ በጣም ወሳኝ መረጃ አለኝ። እንግዲህ ትላንትና እሱን ሳገኘው ያው ይሄ ስልክ ባልደረቦቼ ጋር ጥሪ ገብቶ ነበረ። እነሱ እያናገሯት ነበረ። ዮኒ ነው በቀጥታ ማናገር የምፈልገው ከዮኒ ጋር ቆይታ ማድረግ እፈልጋለሁ ብላ፣ ለዛ ነው እንግዲህ በጣም ብዙ ማውቀው መረጃ አለ ስለ ጋሼ፣ በጣም ብዙ የምነግራችሁ ነገር አለ ስላለች፣ ጋሼንም ደግሞ ከዚህ ቀደም በደንብ የምንተዋወቅ ሰዎችን ስላለችኝ፣ እስቲ በዛውም ጋሼን ትክክለኛ ጋሼው እሱ ነው አይደለም የሚለውንም ለማወቅ ትረዳናለች ማለት ነው። ምክንያቱም እኔ አሁን ድረስ ያመንኩበት አይደለም። ምክንያቱም ጋሼን በዚህ ያክል ደረጃ እንደዚህ ወርዶ አገኘዋለሁ ብዬ ስላላሰብኩ ነው። የወረደበት ምክንያት እናንተን ተደብቆ ነው ሊሆን የሚችለው ሰው ነበር እንጂ እና ስላወቀ ነው እንጂ እንደዚህ አይነት ቦታ ውስጥ አይቀመጥም። እኔም እሱ ነገር ትንሽ እንግዳ ስለሆነብኝ ነው። ተደብቆ አይቀመጥም ልልህ ፈልጌ ነው። ያው ለማንኛውም የኔ ባልደረቦች ምርመራ እያደረጉ ነው። ጋሼ ላይ ያለውን ነገር በደንብ ምርመራ እያደረጉ ነው። አሁን ክስ ሂደትም ለመጀመር እንግዲህ የጋሼ ማንነት እኛ ጋሼ ላይ ማስረጃ አለን እንጂ ጋሼ በሚባለው ስም ያሉት መረጃዎች እንጂ በትክክለኛ ስሙ ያሉት የተወሰኑ አሁን እኔ ጋ በጣም ብዙ ዶክመንቶች አሉ፣ በጣም ብዙ ፋይሎች አሉ እና በኮንትሮባንዱ ደረጃ ራሱ ያገኘሁትኝ በጣም ብዙ መረጃዎች አሉኝ። በሱ ላይ እንግዲህ የተጠቀሙት ስም አለ። አሁን እዚህ ቦታ ላይ እንደዚህ ነው እንደዚህ መግለጽ ስለማልፈልግ ነው። ምክንያቱም ይህን ነገር ነገ ዛሬ ሚዲያ ላይ ሲወጣ ይህን ነገር አይቶ እንግዲህ ሌላ ነገር እንዲፈጠር ስለማልፈልግ ብዙዎች አሉና እነሱን ቀስ በቀስ እንግዲህ እያጠራን ነገሮችን እያጠራን እየሄድን ነው። እና አሁን እንግዲህ እስቲ ለማንኛውም የተባለችዋ ሴት ምንድን ነው ከኔ የምትፈልገው ምንስ ነው ለእኔ የምትነግረኝ የሚለውን እንግዲህ ለማጣራት ወደ እሷ መሄድ መቻል አለብኝ ማለት ነው።
ስለዚህ እንግዲህ ከጀርባ ያላችሁ ሰዎች ግን እዚሁ ቤት ትቆዩልኝና የሚመጣም ሰው ካለ ምንም ካለ እዚህ ሆናችሁ ትቆጣጠሩልኛላችሁ ማለት ነው። እችን ሴትዮ አውርቼ ቀጥታ ወደዚሁ መለሳለሁ ማለት ነው። ጋሼን ግን እስከዛ እያንዳንዱን ነገር እያወጣጣችሁ ትጠብቁኛላችሁ ማለት ነው። እንግዲህ ስለዚህ እኔ ተነስቼ እወጣለሁ ማለት ነው። ከተወሰኑ ባልደረቦች ጋር ሆኜ ተነስቼ እወጣለሁ። ስለዚህ ትንሽ ቆይተን እንግዲህ ከሴትዮዋ ጋር የምንመለስ ይሆናል ማለት ነው። ካሜራማን ከኔ ጋር ትመጣለህ። እንሂድና ወደዛ ቦታ ላይ አንዳንድ ቆይታዎችን አድርገን እንመለሳለን ማለት ነው። አብራችሁን ቆዩ። ውድ ተመልካቾቻችን ያው እንግዲህ እኔን ሲፈልጉ ከነበሩት ሴትዮ ጋር እንግዲህ ተገናኝቻለሁ ማለት ነው። ስለዚህ ከእሳቸው ጋር አንዳንድ ቆይቶችን ለማድረግ እንግዲህ ካሜራችንን አብርተን እዚህ ተገኝተናል። ያው እንግዲህ ስለ እኔ በደንብ ሁሉን ነገር አውቀው አጣርተው ነው የመጡት። በመጀመሪያ ግን ይቅርታና አንቱ አንቺ ያው ትንሽ በእድሜ ከፍ ያሉ ስለሆኑ አንቱ ልበል አንቺ ልበል? እንደፈለግ ችግር የለውም። ልጄ ብትሆን ነው ለስራውም ለምኑም እንዲቀለኝ አንቺ ልበላ እንግዲህ ያው ይቅርታና እንግዲህ ስለዚህ ያው እንግዲህ በጣም ብዙ እኔን አፈላልገሽ እኔን ለማግኘት እዚህ መተሻልና በመጀመሪያ ደረጃ እኔን እንዴት ልታውቂኝ ቻልሽ? ሚዲያ ትከታተያለሽ ነው ወይስ ምንድን ነው ያለው ነገር? አዎ እኔም ሚዲያ እከታተላለሁ፣ ግን ደግሞ ሰዎች ናቸው ያገናኙ። ማለት እነሱ መፍትሄ ያላቸው ከእነሱ ጋር ሄጂ ብዙ መንገዶች ርቄ ስለሄድኩኝ መፍትሄ ስላጣሁኝ በቃ እነሱ ጋር መፍትሄ ታገኛለች ምናምን ብሎ ለእናንተ ቅርብ የሆነ እናንተን የሚያውቃችሁ በደንብ ከኔ የበለጠ እናንተን የሚከታተል ሰው ነው የጠቆመኝ። እንግዲህ ያው በጋሼ ጉዳይ ላይ በጣም ብዙ ማውቃው ነገር አለ። እኔንም እንድትረዱኝ የምፈልገው ነገር አለ። በጣም ወሳኝ ነገር ነው ብለሽ ነው እንግዲህ በጣም ባልደረቦቼን አንገብግበሽ ነበር እናንተን ያልሽው እና ያው እንግዲህ አሁን ተገናኝተናል። መናገር የምትፈልጊው ነገር ምንድን ነው? ስለ ጋሼ የምታውቂውስ ምንድን ነው? እንዲሁም ደግሞ አንቺንስ እንድንረዳሽ የፈለግሽው ነገር ምንድን ነው የሚለውን እንግዲህ ያው በዝርዝር ከአንቺ መስማት እፈልጋለሁ እና በመጀመሪያ ግን ከአንቺም ጋር ትውውቅ አላደረግንም። ስምሽን ማን እንደሆነ ብትነግሪንና ከስምሽ ብንጀምር። ስሜ ንግስት እባላለሁ። እሺ ንግስት። እና ደግሞ እኔን አዳምጣችሁ ስለመጣችሁ አመሰግናለሁ በጣም። ብዙ ጊዜ ሄጄ ብዙ ርቀት ሄጄ አዳማጭ አጥቼ ነበረ። እኔን አዳምጣችሁ ተቻኩላችሁ ስለመጣችሁ አመሰግናለሁ። ችግር የለውም። ያው እኛም የራሳችን ጉዳይ ስለሆነ ነው። ያው እንግዲህ ሚዲያ የምትከታተይ ከሆነና የኔን ነገሮች የተወሰኑ ነገሮች ካየሽ ሰሞኑን ስሰራቸው የነበሩትን ኬዞች በብዛት አይተሻል ብዬ ነው የማስበው። እንግዲህ ጋሼ የተባለ ሰው በጣም ወንጀለኛ፣ ትልቅ ወንጀለኛ የሆነ ሰውን እየፈለግን የነበረው እና ስለሱ ምን የሰማሽው ነገር አለ? ምንስ የምታውቂው ነገር ኖሮ ነው ወደ እኔ ያመጣሽ? እንግዲህ ሞኬን በደንብ ነው የማውቀው። ሞኬን ያልሽኝ? አዎ ጋሼ የሚባለው። በመጀመሪያ ደረጃ ከጋሼ ጋር በደንብ ትታወቃላችሁ እንዴ? በደንብ። እርግጠኛ ነሽ? አዎ ረጅም ጊዜ እንዴት ልበልህ፣ በወጣት ዘመን 20 ዓመት ምናምን እድሜ እያለን እሱ እኔ ትንሽ ነኝ። እና የጋሼ ስሙ መኮንን ነው እያልሽኝ ነው? አዎ። ይቅርታ ግን ይሄ ነገር ላይ እርግጠኛ ሆነሽ ነው የምትነግሪኝ? ታውቂዋለሽ? ምን ሆናል? እኔ አልኩህ እኮ አዳማጭ ስላጣሁኝ ብዙ ቦታ ሄጄ አልቅሻለሁ። ብዙ ቦታ ተንበርክኬ ለምኛቸዋለሁ። ግን ማንም ይህን ሰውዬ የዚህን ሰውዬ ስም ስጠራ ሁሉም ሰው ነው የሚፈራው። ምክንያቱም እጁ ረጅም ነው፣ ባለስልጣን ነው፣ ብዙ ነገር ማድረግ ይችላል ከጀርባ። ስለዚህ እኔን የሚያዳምጠኝ አሁን አንተ እንደደነገጥከው ሁሉም ሰው ይህን ሰውዬ የማታውቂውም እያለ ነው ሁሉም ሰው የሚያባረረኝ። ስለዚህ አንተ ልታምነኝ አትችልም። አሁን እኔ በደንብ ነው የማውቀው ሰውየውን፣ መኮንን ነው ስሙ። ስለዚህ እንግዲህ ወደ ተመልካቻችን ማለት ትንሽ እንግዲህ የሆነ ነገር ስላለ ነው ያው ቀድመን እንግዲህ እኛ ጋር እጃችን ላይ ያለ ሰው አለ እንግዲህ የእሱንም ስም እንግዲህ ራሱ ሲጠራም ሰምተን ነበረ። ብቻ አሁን እዚህ ቦታ ላይ መግለጽ አልፈልግም እና እስቲ አንዳንድ ነገሮችን ከአንቺ መስማት እፈልጋለሁ። እስቲ ከጋሼ ጋር የት ነው የምትተዋወቁት? እንዴት ነው ትውውቃችሁ የሚለውን እስቲ ንገሪኝ። እኔና ሞኬ የሆነ ቦታ እኔ ትምህርት ቤት እየሄድኩኝ እሱ ደግሞ የሆነ እንደዚህ ወጣት ነበረን። እኔም ተማሪ ነበርኩ በዛን ሰዓት ልጅ ነበርኩኝ። እሱም ደግሞ በአጋጣሚ የሆነ ቦታ እየሄድን ምናምን እንደዚህ ወሬ ጀመርን ማለት ነው መንገድ ላይ ምናምን። ከዛ የእኛ ሰፈር ልጅ እንደሆነ አካባቢው ሩቅ ቢሆንም እዛው ሰፈር እንደሆነ ምናምን ነገረኝ። ከዛ ረጅም ጊዜ መገናኘት ጀመርን ከእሱ ጋር። እኔም ትምህርቴን እንትን እያልኩ እየቀጠልኩ እሱ ጋር መሄድ ጀመርኩኝ። እሱም እንደዛው ስራውን እየታው እንዴት ልበል መጀመሪያ እንደ ጓደኛሞች ነበርን የተቀራረብ ነው። ከዛ ያ ጓደኛሞች እያደገ ምናምን ሲመጣ ወደ ፍቅር ተቀየረ ማለት ነው። ረጅም ጊዜ አብረን አሳልፈናል ከሱ ጋር ፍቅረኛሞች ነበር። ጋሼ የሚባለው ሰው ማለት ነው። እሺ ስለዚህ በፍቅር አንድ ላይ ነበራችሁ ማለት ነው ከቀድሞ ላይ? እሺ አሁን እኔ ጥያቄ የሆነብኝ አንድ ነገር ስላለ ነው። እንግዲህ
ማንም ሰው አያውቀውም እንግዲህ ይሄ ጋሼ የሚባለውን ሰው እኛም ሚዲያ ላይ እንግዲህ ጋሼ እያልን የምንጠራው እና አንቺ አሁን በምን አውቀሽ ነው የአንቺ መኮንን መሆኑን አረጋግጠሽ ወደኛ የመጣሽው? ጋሼ መኮንን መሆኑን በምን አወቅሽ ብዬ ነው። ለምን እንደሆነ ታውቃለህ? ብዙ ቦታ ብዙ ነገር ስለሚሰራ ጋሼ በሚል ነው ሁሉም ሰው የሚያውቀው። ስለዚህ አንቺም ጋሼ የሚባለው ታውቂያለሽ ማለት ነው? በደንብ ነው የማውቀው። እኔ ደግሞ ሞኬ እንደሆነ አውቃለሁ። ጋሼ ብሎ የሚጠሩት ሰውዬ እሱ እንደሆነ በደንብ ስለማውቅ ነው ወደ እናንተ ጋር የመጣሁት። እሺ ቆይ ስለ ስራዎች ውስጥ ታውቂያለሽ ማለት ወንጀል እንደሚሰራ ስለሚያደርጋቸው ነገሮች ያንንም ነገር ታውቂያለሽ? አዎ በደንብ ነው የማውቀው። እሺ ቆይ ማለት ነገሮችን አጥሪልኝ፣ ግልጽ ማድረግ እንድታደርጊልኝ ይፈልጋለሁ። ማለት እስቲ አይ ልጠይቅሽና እንዴት ነው ከጋሼ ጋር እንግዲህ በልጅነት አብረን ነበርን አልሽኝ፣ ፍቅር ላይ ነበርን አልሽኝ። አሁንም አንድ ላይ ናችሁ ነው ወይስ ምንድን ነው የተፈጠረው ነገር? እሱን ነገር መስማት ማወቅ እፈልጋለሁ። እስኪ ዝርዝር አድርገሽ። እኔ እና እሱ ለረጅም ጊዜ አብረን በፍቅር በጣም ነበር የምወደው እጅግ በጣም እሱም እንደዛው። ከዛ አብረን እየኖረን አንደኛ እኔ በእድሜ እንለያያለን። እሱ ትንሽ ከኔ እድሜ ተለቅ ይላል፣ እኔ ትንሽ ነኝ ብያለሁ፣ ተማሪ ነኝ ብያለሁ። በዛን ሰዓት ደግሞ ፍቅር የምንጀምርበት ሰዓት ሳይሆን በቃ ቀጥታ ወደ ትምህርት ቤት የምንሄድበት እንድንማር የሚፈልጉበት ቤተሰቦቼ እኔ እንድማር ነው የሚፈልጉት። ከእሱ ጋር እንደሆን ማንም አይፈልግም ነበር። ከዛ የእኔ ቤተሰቦች እሱን ላስተዋውቃቸው ስል በቃ ሊበሉኝ ደረሱ። በቃ ወይ እሱ ምን ሆናል? በደንብ ነው የሚታወቀው። ወንበዴ ሰፈሩ በቃ የሚፈራ ሰው እኮ ነው። እሱ መጣ። እኔም ራሱ የተሳብኩትን በዛ ነው ማለት መቼም ሴት ልጅ ጀግና ወንድ ትወዳለች። ስለዚህ ሰፈሩ ላይ ጀግና ስለነበረ በቃ እኔም ከሱ ፍቅር ያዘኝ፣ እሱም እንደዛው። ግን ቤተሰቦቼ ሁሉም ሰፈሩ አካባቢው በቃ እኛ ጋር ያለው አካባቢ በጣም ነው የሚፈሩት፣ በጣም ነው የሚያስፈራው ማለት ነው። ወንጀለኛ ነው፣ ከሱ ጋር ለምንድን ነው እንደዚህ የምትሆኙ? ዱርዬ ነው ምናምን ነገር። ቤተሰቦቼ በፍጹም ሊፈቅዱልኝ አልቻሉም ከሱ ጋር እንደሆን። ከዛ በቃ ተማሪ እያለን አብረን ትንሽ ጊዜ አሳለፍን ምናምን፣ ረጅም ጊዜ ባልለውም ለወራቶች ያክል አሳለፍን። ከዛ ቤተሰቦች ስላልፈቀዱ ተለያየም ማለት ነው። ስንለያይ ግን በአጋጣሚ የሆነ ነገር ተፈጥሮ ነበረ። ምን አይነት ነገር? በጣም እኔም ልጅ ነኝ ብያለሁ። በቃ እኔ መቋቋም የማልችልበት ጊዜ እንዴት ለማንም የማማክርበት በነገር ላይ በዛን ሰዓት ነው በቃ ከቤቴ ራሱ የወጣሁት፣ ከቤተሰቦቼ ጋር የወጣሁት በዛ ኬዝ የተነሳ ነው። የዛኔ ነፍሰ ጡር ነበርኩኝ እኔ። ነፍሰ ጡር ማለት አሁን ይሄ አንቺ ከምትይው መኮንን ወይም ደግሞ ጋሼ ከምትይው ሰው ማለት ነው? ከዛ በቃ ሰፈር ውስጥ አንደኛ ሰፈር ውስጥ ይሄ ነገር ከታወቀ ከእሱ ጋር እንደነበርኩ ስለሚያውቅ ሰፈሩም ቤተሰቦቼም ጭራሽ ይገሉኛል። ከእሱ አረገዘች የሚባል ነገር ቢሰሙ ይህንን ወሬ ቢሰማ ሰፈሩ የማያስቀምጠኝ፣ ቤተሰቦች የማያስቀምጡኝ። ያለኝ አማራጭ ምንድን ነው? ወጥቼ ሌላ ቦታ መኖር። በቃ አንደኛ በቃ የዛኔ ልጅ ነበርኩኝ፣ መቋቋም አልችልም። ምንም አይነት ነገር ለብቼ ራሴ ይዤ እንትን ማለት ምናምን ነገር አልፈልግም። ከጎን የሚሆን ሰው ስለሌለ በቃ ያለኝ አማራጭ መጥፋት ነው። ከሱ መርቄ መጥፋት ነበረ። ግን እሱ አፈላልጎ ህይወቴን ሁሉ አመሰቃቀለው። አመሰቃቀለው ማለት ልጄን ወሰደብኝ። ልጅህን? እሺ ያቅ ነበረ የራሱ ልጅ መሆኗ? አያውቅም በፍጹም። ለምን አልነገርሽውም? አንድ ቤት ተከራይቼ እየኖርኩኝ ነበር እኔ። ብቻዬን ነው የምኖረው እንዳልኩ፣ ወጥቻለሁ ከቤተሰብ። ቤተሰብ እንደወጣው አያውቅም፣ ቤት እንዳለውም አያውቅም። ስለዚህ የራሴን ኑሮ እየገፋሁ ነው ያለሁት። ልጄን እያሳደግኩ ራሴ ብቻዬን ነው፣ ማንም በሌለበት ብቻዬን ነው የወለድኳት፣ ብቻዬን አሳደግኳት። በቃ እሷ ናት ያለችኝ፣ አንድ ልጄ ናት። እና በቃ አብረን ከእሷ ጋር እንደ እህትና እናትና ልጅ ሳንሆን እህትና በቃ እንዴት ልበል፣ ቅርበታችን ልዩ ነው ከልጄ ጋር። ከዛ አንድ ጊዜ ስራ ማለት በጣም ስራ በዝቶብኝ አመሸሁኝ ስራ። ከዛ በፊት ግን እንደዚህ የሆነ እያስፈራራኝ ነበረ። የሚያስፈራራኝ እንዴት እንደሆነ ታውቃለህ? ልጆች፣ የሰፈር ልጆች ምናምን ነገር አሁን የምታውቂያቸው ሰዎች ካሉ ለምንድን ነው እንትን ማለት ወንጀሉ ጋር እንድትሳተፍ ይፈልጋል፣ እሱ ጋር እንድትሳተፍ ማለት ነው። ስለዚህ ታውቂያለሽ ማለት ነው ይሄ እንደዚህ አይነት ወንጀል እንደሚሰራ፣ ልጆችን እየወሰደ ለልመና ምናምን እንደሚያሰማራ በደንብ ነው የማውቀው። ግን እኔ እንዳልኩ ደካማ ነኝ፣ ምንም የማደርገው ነገር የለኝ። እንኳን አሁን እዛ ጋር ያንን ነገር አጋልጭ ቀርቶ አሁን ላይ ባለውበት እናንተ ናችሁ ብላችሁ አዳምጣችሁ የመጣችሁት እንጂ ማንም ሊያዳምጠኝ አልቻለም። ምን ማድረግ ነበረብኝ? ያለኝ አማራጭ አፌን ዘግቼ ልጄን ማሳደግ ነው። ስለዚህ እያንዳንዱ በዚህ በሚመጣ ሰዓት የሆነ በቃ ቤት በሱ ምክንያት 36 ቤት ይሆናል የቀየርኩት። በቃ እሱን ፍራቻ ማለት ነው። ይመጣል፣ ያስፈራራኛል፣ ይሄዳል። በቃ ለልጄ በጣም ይወደኝ ነበረ ብያለሁ፣ እንጓደድ ነበረ። እኔም ደግሞ ወንጀሎችን እኔም ወደዋለሁ፣ ዱርዬ ነበር ብያለሁ በልጅነቱ። ግን እንደዚህ የከፋ ወንጀል እንደሚሰራ አላውቅም።
ማለት የከፋ ወንጀል እንደሚሰራ ስለ እንደዚህ የሆነ ዱርዬ ተደባዳቢ እንደዚህ ወንጀለኛ ምናምን ይሉታል። ግን እየተደባደበ ምናምን እስር ቤት ብዙ ጊዜ ገብቷልና የዛኔ ወጣት እያለ እንደዛ ስለነበረ አሁን ላይ ግን ልጆችን እንትን እያለ ምናምን እንደዚህ የሆነ ህይወታቸውን እያመሰቃቀለ ሳይ ከዛ ነገር ውስጥ መሳተፍ ስላቃተኝ እሱንም ልጅም እንዳለው ሳልነግር ይሄን ነገር ስታቂ ነው ማለት ነው ልጅ የእሱ ልጅ መንገድ ያልፈለግሽው? ምክንያቱም የዛሬዋ ሰለባ የኔ ልጅ እንደምትሆን አልገባኝም ነበረ። ግን ምንድን ነው ማድረግ ያለብኝ እኔ በቃ ዝም ብዬ እሱ የሚለኝ ቤት ብቻ እየቀየርኩኝ ዝም ብዬ አፌን ዘግቼ መኖር ነው። ከዛ እየኖርኩ እያለ ለምንድን ነው ከሌላ የወለደችው ነው እሱልህ። ምክንያቱም እኔ እና እሱ ከዛ በፊት ምንም አይነት ሴት አያውቅም። እኔ ነኝ የመጀመሪያው፣ እሱ እኔም የመጀመሪያ ነው በቃ። ስለዚህ ለምንድን ነው እንደዛ ያደረገችው? ለምን ከሌላ ወለደች? ለምንድን ነው እኔ እንትን ያለችኝ? እንዳታለልኩት አይነት። ስለዚህ አንቺ ከሌላ የወለድሽ ስለመሰለው ነው ያንን በደል የሚያደርስብሽ የነበረው ነው። በጣም ትልቅ በደል። ተው መውሰዱን ተው። ልጅህን ያደረጋትን ነገር ብትሰማ ይዘገንናል። እስኪ ተወኝ ማለት ልጅሽን ወስዶ ምንድን ወስዷታል ነው? አይዞሽ ተረጋጊ እስኪ። አሁን አይዞሽ ረጋ በይና ውሃ ለምትለስተሽ። አይዞሽ ልጅ የ10 ዓመት ልጁና እኔ በቃ ስራ ውዬ ስመጣ እሱ ገብቶ ልጄን አበላሽቶብኝ ሄደው ደፈራት። ልጁ እኮ ነች ያልሽኝ አይደል? የራሱ ልጅ ናት። የገዛ ልጁን የደፈረው ማለት ነው? አዎ። እንዴት እንደሚጸጽተኛ ጠይቀኝ። ምን በነገርኩት ኑሮ ልጅህ ናት ባልኩት ኑሮ ይሄን አይጨክንባትም ነበር። አይዞሽ ማለት ስለዚህ የገዛ ልጁን ተጫወተባት ነው የምትይኝ? ገና 10 ዓመት ልጅ ገና ብዙ ነገር የሚጠበቅባት ልጅ ናት። ልጅሽ ይቅርታ አሁን ስንት ዓመቷ ነው ማለት ነው? አሁን 19 ዓመቷ። 19? አዎ። ስለዚህ በ10 ዓመቷ ያበደል ደርሶባት ማለት አንቺና እሱ እንግዲህ ከተለያያችሁ 19 ዓመት አልፏል ማለት ነው? አዎ፣ ረጅም ጊዜ ነው። ስለዚህ እንግዲህ ልጅሽ 10 ዓመት ላይ ደፈራት። እስከ መቼ ድረስ ነው ሲያሰቃይሽ ወይም ደግሞ ሲበድልሽ የነበረው? ከዛ በኋላ ይመጣ ነበር ነው ከደፈራት በኋላ? እኔ ለብዙ ጊዜ የሚገርም ነገር ስቃያችን ሁሉ ሽፍን አድርገን እንደደፈራት ምናምን ነገር በቃ ልከሰው ፈለግኩኝ። የትም ያልሄድኩበት ቦታ የለም። እኔን የሚያዳምጠኝ ሰው የለም። ምክንያቱም እሱ በጣም ተፈሪ ነው። እጁ ረጅም ነው። ጋሼ ከተባለ ሁሉም ሰው ነው የሚንቀጠቀጥለት። ማንን ይስማኝ? እኔ በቃ እኔና ልጄ የሚሰማን ሰው አጣል። ስለዚህ አሁን የመጀመሪያ እናንተን ራሱ አላመንኩም። አሁን እኔ ቁጭ ብዬ አሁን ሳወራ ህልም ነው የሚመስለኝ። ለምን ብዙ አዳማጭ አጥቻለሁ። እኔና ልጄ እየተሰቃየን ያንን ሁሉ ስቃይ ድብቅ አድርጌ ይዤ ኖሬያለሁ። ገባ አይደል? ልጄ ቤተሰብ፣ ወንድ አባት። እኔ በዚህ ሰዓት እኮ እሷን አግብቼ እኮ ሌላ ልጆች ምናምን መውለጄ ሰዓት ነበረ። በቃ አለፈ ያ ጊዜ። ያለፈበትም ደግሞ ልጄ እንደዛ ህይወቷን መስቀልቅል ወጥቶ የእሷ ፍራቻ በቃ ነገ ከነገ ወዲያ እናቴ ነገ ከነገ ወዲያ ይሄ ሰው እየመጡ አንቺ በቃ ላግባሽ የሚል ሰው ቢመጣ እሷት ፈቃደኛ አይደለችም። ምክንያቱም ስላበላሻት በቃ ሁሉም ወንዶች አንድ አይነት ነው የሚመስላት። እሷን ለማሳደግ ብዙ ነገር እኔ እና እሷ ብዙ ስቃዮችን እንትን ብለን ነበር። እሷን ልጅሽ በምን አይነት ሁኔታ ውስጥ ነው ያለችው? እሱን እያሳደደች ነው የምትገኘው። እሷ እያሳደደች ማለት በቃ እሱን ለመያዝ ለፍትህ ለማቅረብ እሱን በቃ እሱ አትሺም ልጅ ተይ፣ እሱ እጁ ረጅም ነው፣ በቃ ይቅርብሽ። እኔ እና አንቺ በቃ አንገታችን ደፍተን ሌላ ቦታ ሄደን ሌላ ሀገር ሄደን እንኖር አልኳት። ግን እምቢ አለችኝ። ይህ ሰውዬ አባቷ እንደሆነ እስካሁን አታውቅም። አባቷ ምንም የምታውቀው ነገር የለም። ምን ብለሽ ነገርሻት? ለምንድን ነው እንደዚህ የሚያሰቃይሽ ብላ አልጠየቀችሽም? ጠይቀኛለች፣ ግን ያለፈ ታሪክ ነው ብያታለሁ። በቃ ምንም የሆነ ያለፈ ታሪክ ትንሽ ግንኙነት ምናምን ከዛ በኋላ ተለያዩ ብላ ነው የምታስበው እሷ። ስለዚህ አሁን እሷ ላይ ስላደረሰባት በደልና አንቺን ሲጨቁንሽ ስለነበረ ነው አሁን እሷ እያሳደደችው ያለችው ነው የምትይኝ? አዎ፣ በተለይ እሷን ላደረጋት ነገር ዋጋ ለማስከፈል እኔን አንገቴን ደፍቼ እየሄድኩ ነው ያለሁት። እንደዚህ እንደምታየኝ ብስቁልቁል ብዬ እንዳለች አሁን ታውቂያለሽ ታዲያ ልጅሽ። በቃ አሁን እኔ አሁን አንድም የመጣሁበት ነገር ምንድነው መሰለ፣ ልጅ ጠፍታብኛለች። በቃ የሆነ ሰዓት ላይ አለው ደርሼበታለሁ፣ እንደዚህ ሆኛለሁ ምናምን፣ እናቴ ደርሼልሻለሁ፣ በቃ እንባሽን እንትን ያለሽ፣ እኔም የተሰቃየሁትን በሰፈር መውጣት ያልቻልኩትን አሁን ወጥቼ እሄዳለሁ። በቃ ተስፋዋ ረጅም፣ እንዴት ልበለ፣ እንዴት ብዬ እንደማስረዳ አላውቅም። ጨንቆኛል። እስቲ እና አሁን እንደው ለመጨረሻ ጊዜ የተገናኛችሁ ወይ የተደዋወላችሁት መቼ ነው?
አንቺስ ደውለሽላት ታውቂያለሽ ወይ የሚለውን ነገር እስቲ ንገሪኝ። እኔ ደውዬላት አውቃለሁ፣ ግን አይሰራም ስልኳ አይሰራልኝም። እሷ ስትፈልግ ትደውልኛለች። ግን ልጄ እባክሽን ታዩ፣ በቃ እሱ ሰይጣን ነው፣ ህይወታችን አበላሽቶታል። ከዚህ በላይ ደግሞ እንድንሞት ካልፈለግሽ ሞታችን ካለሽ አንቺም መሞት ከሌለብሽ እኔ በቃ ሌላ ቦታ እንሂድ፣ ሌላ በቃ የራቀ እሱ የማያውቅበት ሀገር ሄደን እንኖር አልኳት። ግን በቃ ስለምጨቀጭቃት የሚሆን አላውቅም፣ ስልኳን ጥርቅም አድርጋ ዘግተዋለች። አሁን እና አሁን በምን አይነት ሁኔታ ላይ ያለችው ነግራሻለች? አላውቅም፣ ብቻ ደርሼበታለሁ ለምትለኝ ትንሽ ጊዜ ስጪኝ፣ ደርሼበታለሁ፣ በቃ እኔ እበቀለዋለሁ፣ የኔንም ህይወት አበላሽቶ አንቺንም እያሰቃየ ማለት። እሺ እሷንስ ይደፍራት ነበረ? ያሰቃያት ነበረ? አንቺን በምን አይነት ሁኔታ ነበርስ አንቺን የሚያሰቃየሽ? ወይስ ምን ነበር የሚያደርስብሽ በደል? እኔ ይኸውልህ የእሷ ስቃይ ይብሳል፣ እኔ ችለዋለሁ። ለምን እኔ ብዙ ጊዜ ከእሷ የበለጠ ብዙ ጊዜ እንዴት ልበለ፣ እሷ 10 ዓመት አይደለ፣ እሷ የእሷ ልጅነቷን ሁለ ነገሯን ነው በቃ የወሰደባት ልጄን። እኔን ሁሌ ይጫወትብኛል፣ እየመጣ ተጫውቶብኝ አስፈራርቶ ለማንም እንዳልናገር ይሄዳል። ምንም አማራጭ ስለሌለኝ ዝም ማለት ነው ያለብኝ። ለምን ግን አንቺ መናገር አልፈለግሽም? ማለት ልጁ መሆኑን ብትነግሪ እኮ እነዚህ ነገሮች ይቀንሳሉ ብለሽ አላሰብሽም? ወይስ ልጄን ይወስድብኛል ብለሽ ፈራው? አሁን እኔ ጸጸት የሚጸጽተኝ ምን እንደሆነ ታውቃለህ? በተናገርኩ ኑሮ በቃ ልጅህ ናት ብዬ ቢያንስ አይደፍራትም ነበር፣ ቢያንስ አያሰቃያትም ነበር። እኔን እያሰቃየ ይሄድ ነበር፣ ቢያንስ ልጁን ይተዋት ነበር። ግን እኔ ምንድነው ፍራቼ መሰለ፣ ብዙ ልጆች ስለሚያሰቃይ እንደዚህ አይነት ነገር እንደሚሰራ ስለማቅ ልጄን ይወስድብኛል ብዬ ፈራው። በቃ ፍራቻ ነው እንጂ አስደበቀኝ። ከሱ ብናገር ኑሮ ይሄኔ እንደዚህ ሁሉ ነገር አይፈጠርም ነበር። ይህ ሁሉ ነገር የሆኑ በእኔ ጥፋት ነው። እንግዲህ ያው ምንም ችግር የለም፣ እኛ ነገሮችን እናስተካክላለን፣ የሚሆኑት እናደርጋለን። እና ጋሼን አንቺ አሁን በመልክ ወይም ደግሞ መኮንን አንቺ አሁን በመልክ ብታዩ በደንብ ታውቂዋለሽ ብዬ ተስፋ አደርጋለሁ። አብረን ኑር ያለው እያልኩ ብዙ ነገር አሳልፈናል እያልኩ ብዙ ነገር ከእሱ ጋር ብዙ ነገሮች ነው ያሳለፍነው። ይህን ነገር እንግዲህ እኔ እያልኩሽ ያለሁት ምክንያቱም እኛ እጃችን ላይ አንድ የገባ ሰው አለ፣ እኛም የያዝነው ሰው አለ። ጋሼን እንግዲህ ጋሼን ይዘናል ብለን ነው። እየቀለድክ ነው? እሱን እኮ ማንም የሚይዘው ሰው የለም። እሱ እኮ ማለት እንዴት ልበል፣ የብዙ ሴቶችን የሚያሰቃይ አውሬ እኮ ነው። ብዙ ሴቶችን እኔም ብቻ አይደለም። እኔ ስሽ በቀል ነው ይበል፣ ልጁን ስለማያውቃት በቃ ተበቅላኛለች። ለምን እኔን አላገባችኝም? ለምንድን ነው ቤተሰቦቿን እንትን ማትል? በቃ ትታ ቤተሰቦቿን አሁን እንደወጣችው ከኔ ጋር ወጣ መኖር ትችል ነበረ ብሎ እኮ ነው እኔን አሁን እየሰቃየ ያለው። ከእኔ አልፎ ደግሞ ብዙ ሴቶችን እያሰቃየ፣ ብዙ ህፃናትን እያሰቃየ እኮ ነው ያለው። እንዴት ልትይዘው ትችላለህ? እንግዲህ ያው በጣም ለረዥም ጊዜ ነው ሳፈላልገው የነበረው። ምናልባት ቪዲዮችን ከተመለከትሽ ያንን ነገሮች ትመለከቻለሽ ብዬ አስባለሁ። እንግዲህ እነዛን ነገሮች ካየሽ እንግዲህ በጣም ረዥም ጊዜ ነው እሱንም ሳፈላልገው የነበረው። ብዙ አይነት ሁኔታዎችን አልፌያለሁ። በጣም ብዙ ርቀቶችን የሄድኩትና ያው ዛሬ ነው እንዲያውም ባደረግኩት ወጥመድ አጋጣሚ ሆኖ ዛሬ ነው እንግዲህ እሱንም እጅ ያስገባሁትና የእውነቴን ነው ይዘዋል። እንግዲህ ይዤዋለሁ። አንቺም አይተሽ እንድታረጋግጭልኝ ይፈልጋለሁ በዚህ አጋጣሚ እውነት ጋሼ እሱ ስለመሆኑ። ምክንያቱም ያገኘሁበት ሁኔታ ትንሽ ለእኔ አጠራጣሪ ስለሆነ እንግዳ ሆኖብኛልና ስለዚህ ወደ አንድ ቦታ መሄድ ከቻልን እንድንሄድና ይሄን ነገርም እንድታረጋግጭልኝ ይፈልጋለሁ። እንዴት ደስ እንዳለኝ ብታቅ ደስ ይለኝ ነበረ። ማለት እሱ እኔ ምን ያህል እንደደከምኩኝ እሱ እንትን ለማለት ፍትህ ለማግኘት ለእኔ አይደለም እኔን ተወኝ። በቃ እኔ መጀመር የሌለብኝ ነገር ልጅነትም ነው። ገባ አይደለ? ልጅ ነኝ። ምንም የማውቀው ነገር የለም። ከእሱ ጋር የጀመርኩበትን ጊዜ ረግመዋለሁ። አንደኛ ቤተሰቦች ብሰማ ኑሮ እንደ ይህ ሁሉ ነገር አይመጣም ነበር። ሁለተኛ ነገር ደግሞ ከእሱ ጋር ግንኙነት ባልጀምር ልጄን ባትመጣ አትሰቃይም ነበረ። በእኔ ምክንያት ነው የተሰቃየች ያለችው። ስለዚህ እባክህ ልጄን እኔ እሱ አረጋግጥላለሁ፣ ግን ልጄን ነው የምፈልገው። ልጄን አገኝልኝ እኮ። እንግዲህ ልጅሽን የምናገኝበት መንገድ እስቲ እናመቻቻለን። አይዞሽ፣ እስኪ ተረጋጊ እባክሽን። ሰከን በይ፣ ትንሽ ረጋ በይ እስኪ። እስቲ እባክህ ካሜራማን ካሜራውን አጥፋውና አንዴ አረጋግተናት ወይ እንመለሳለን። እባክሽን የኔ እህት ተረጋጊ፣ አይዞሽ። አጥፋው አንዴ ካሜራውን።